ጤና ይስጥልን ክቡራን ተመልካቾች የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀና ታሪኩ አብሬያችሁ ቆይታ አደርጋለሁ። ስንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። የአካል ብቃት እንቅስቃሴ አሁን ላይ በየክልሉ በመስፋፋቱ የህብረተሰቡ አካል እየሆነ መምጣቱ ተነገረ። የጤና ሚኒስቴር ወራዊ የአካል ብቃት እንቅስቃሴ በዛሬው ዕለት ቀጥሎ ተደርጓል። ነጻነት ጫን ያለው ዝርዝር አለው። ከተለያዩ ተላላፊ ያልሆኑ በሽታዎች ራስን ለመጠበቅ የአካል ብቃት እንቅስቃሴን ማድረግ እጅጉን አስፈላጊ ነው። የፌዴሪ ጤና ሚኒስቴርም ይህንን የአካል ብቃት እንቅስቃሴን በህብረተሰቡ ውስጥ ለማስረጽ ከ2 ዓመታት በፊት ጀምሮ ሳይቆራረጥ እንቅስቃሴውን ለማድረግ ሲሰራ ቆይቷል። በዛሬው ዕለትም በጋንዲ ሆስፒታል አካባቢ የወራዊ የአካል ብቃት እንቅስቃሴ ተከናውኗል። የጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ የአካል ብቃት እንቅስቃሴው በታሰበው ልክ ባህል እየሆነ መምጣቱን ተናግረዋል። እንግዲህ ከጀመርነው በኋላ ያየነው አንደኛ ነገር በየክልሉ እንቅስቃሴዎች ጀምረዋል። ብዙዎች በጋራ በመሆን በተለይ ደግሞ የጤና ሚኒስቴር ተጠሪ ተቋማቱም እንዲሁም ደግሞ የክልል ጤና ቢሮዎችም ይሄንን ባህል አድርገው በተለያዩ ፕሮግራሞቻቸው መጀመሪያም ላይ እንዲሁም ደግሞ በወራዊም ኮንሲስተንሲ በጣም አስፈላጊ ነው። አንድ ነገር ደጋግመ ሰሰራው ነው ባህል የሚሆነው ለራስም ለማህበረሰብም ተሻጋሪ መሆን የሚችለው። ስለዚህ ያየነው ትልቅ ለውጥ አንደኛው ምንድነው ስንገመግመው ባህል እየሆነ መጥቷል። ብዙዎች ራሳቸው ያለማንም ቀስቃሽ የሚሰሩት ወደው የሚያደርጉት ነገር ሆኗል። በተለይ ደግሞ አሁን እንዲወተን በጋራ የምንሰራበት በአዲስ አበባ ከተማችን ብቻ ብንመለከት ራሱ ከወንዝ ዳር ፕሮጀክቶቹ ከአካባቢ ለውጦቹ ከመራመጃ ቦታዎቹ ከወክዌዎቹ ከባይክ ሌኖቹ ከነዚህ ጋር አንድ ላይ ተሳስሮ ህዝቡ በጣም መተግበር የሚችልበት ብዙ ነገር እንደመጣ አይተናል። የተለያዩ በሽታዎችን ቀድሞ ለመከላከል ይህንን ስፖርት በወጥነት መስራትና ባህል ማድረግ እንደሚገባም ገልጸዋል። ስፖርትን እንግዲህ ባህል ካላደረግነው በስተቀር አንዴ የሰራ የምትተው ነገር አይደለም። ልክ የምንሰራቸው ስራዎች ሁሉ እንደምታየው ባህል እየሆኑ ሲመጡ አካባቢያችን፣ አገራችን እንዲሁም ደግሞ ቀያችን ብቻ ሳይሆን ለሌሎች ምሳሌ የሚሆን ነገር መሆን ጀምሯል። ስፖርትንም እንዲህ ባህል አድርገን መቀጠል ያስፈልገናል። ያን ጊዜ ነው ተላላፊ ያልሆኑ በሽታዎችን በዘላቂነት መከላከል የምንችልበት አቅም ላይ የሚመጣው ማለት ነው። ለዚህ ከተቋማችንም እንግዲህ ይህንን ያስቀጥላል። በወር የሚሰሩ የአካል ብቃት እንቅስቃሴያችንን የጋራ ከተጠሪ ተቋማትም ጋር እንዲሁም ደግሞ ከሁሉም ከማህበረሰባችን ጋር እንዲህ በቀጥታ የምናደርገው የምንሰራው ስለሆነ ከማህበረሰባችን ጋር ይህንን እንቀጥላለን። ዶክተር መቅደስ ዳባ በክረምቱ የበጎ ፍቃድና የአረንጓዴ አሻራን አስመልክቶም መልእክታቸውን አስተላልፈዋል። ክረምት ነው። በተለያዩ ቦታዎች ላይ የክረምት በጎ ፍቃዶችን እየሰራን ያለ ነው። የክረምት በጎ ፍቃድ ስራችን ደግሞ ከአካል ብቃት እንቅስቃሴ በተጨማሪ እንዲሁም ደግሞ ህብረተሰባችንን ወተን የምንደርስበት የስነ አእምሮ ድጋፍ የምናደርግበት ስለሆነ እንዲህ አይነት ፕሮግራሞች እርስ በርስ ለመተያየት እርስ በርስ ደግሞ ለመደጋገፍ እድል ይሰጣሉ። ዛሬ የምንቀጥላቸው የክረምት በጎ ፍቃድ ስራዎቻችንና የተከላ ፕሮግራሞቻችን ይቀጥላሉ። ሰኞም በአንድ ጀንበር በጋራ እንወጣለን። እንዲህ እያደረግን የጤና ስርዓታችንን በጋራ እየገነባን ንጹህ አየር ለህብረተሰባችን እያሻገርን የሰጠን ለምግብ የሚሆኑ ለመድኃኒት የሚሆኑ ዘሮችንና ተክሎችን እየተከልን ህዝባችንን እንድንጠብቅ በስፖርት ብቻ ሳይሆን በሁሉ ነገር በጋራ ተባብረን እንድንፈጽም ጥሬን ማስተላለፍ ፈልጋለሁ። እጅግ አድርጌ አመሰግናለሁ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦች የክፍያ ስርዓት መመሪያ በአብላጫ ድምጽ የሻረው ከቁጥጥር ክፍተትና ከመንግስት አካላት በኩል ተገቢውን እገዛ ከማጣቱ ጋር ተያይዞ መሆኑን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስታወቀ። የአክሲዮን ማህበሩ የቦርድ ሰብሳቢ መቶ አለቃ ፍቃደ ማሞ የቁጥጥር ክፍተቱ ሊጉን ፍትሐዊ ያልሆነ የውድድር ሜዳ ውስጥ በመክተቱ መመሪያውን መሻራቸውን አብራርተዋል። ይበልጣል ሰውነት ዝርዝር አለው። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦች የክፍያ ስርዓት መመሪያ ላለፉት 2 ዓመታት ሲተገበር ከቆየ በኋላ ከአንድ ቀን በፊት በአብላጫ ድምጽ ተሽሯል። መመሪያው የተሻረው ከቁጥጥር ክፍተት ከመንግስት አካላት በኩል ተገቢውን እገዛ ከማጣትና ከህገወጥ የክፍያ አሰራሮች ጋር ተያይዞ መሆኑን የአክሲዮን ማህበሩ የቦርድ ሰብሳቢ መቶ አለቃ ፈቃደ ማሞ ከኢቲቪ ስለ ስፖርት ጋር ባደረጉት ቆይታ አመልክተዋል። ሰብሳቢው የአብዛኞቹ ክለቦች ዋና የገንዘብ ምንጭ መንግስት ቢሆንም አሰራሩን ለመቆጣጠር የቀረበው የድጋፍ ጥያቄ ተገቢ ምላሽ አላገኘም ባይ ናቸው። እኔና ክፍሌ ባህልና ስፖርት ጉዳይ ሚኒስቴር ሄደን እውነቱን ነው የምናገር፣ በዚህ ጉዳይ ላይ እርዳታ ያስፈልገናል፣ መንግስት ሊገባበት ያስፈልጋል ብለን ክርክር ስናቀር በክለብ ገንዘብ ምን አገባችሁ? በቃ ይሄንን ያለው ማን አይላ ስም አንጠራው። መመሪያው ቢቀጥል እንኳ ቁጥጥሩን ማጥበቅ አስቸጋሪ እንደነበር ጠቅሷል። ብዙ ተጫዋቾች በቀጥታ አይደለም ገንዘቡን የወሰዱት። በ2017
በቀጥታ በራሳቸው ሂሳብ ስለገባ ተያዙ። በ2018 ያደረጉት ግን የለ በስሜ አታስገባ ልመረመር እችላለሁና በሌላ ባክስቴ በማምነው ሰው አስገባለኝ። አንደኛ። ሁለተኛ ተጨማሪው ገንዘብ ደግሞ የሚሰጠው ወይ ኢንካይንድ ነው፣ ወይ በወርቅ ነው፣ ወይ በመኪና ነው፣ ወይ በዶላር ነው። ህግ ያከበሩ ክለቦችን ተጎጂ፣ ህግ ተላላፊዎችን ተጠቃሚ በማድረግ ያልተመጣጠነ የውድድር ሜዳ በመፍጠሩ መመሪያው እንዲሻር መደረጉንም አስረድተዋል። ፕሪሚየር ሊግ ክለቦች ውስጥ የተለያየ መተራመስና እኔ ተበድያለሁ እንትና ደግሞ ተጠቅሟል፣ እንትና እኮ እየሰረቀ ነው እየዘረፈ ነው፣ እኔ እኮ አልሰረኩም፣ እኔ በንጹህ ነው እኮ መወዳደረው ወደሚል ብዙ ቅሬታዎችን ወደሚያስከትል አቤቱታ ውስጥ ገባን። በሌላ በኩል የሊጉ ዋና ስራ አስኪያጅ አቶ ክፍሌ ዋና በበኩላቸው በ2017 አክሲዮን ማህበሩ የደንብ ጥሰት በፈጸሙ አካላት ላይ ውሳኔዎችን ካሳለፈ በኋላ በውጭ አካላት ጣልቃ ገብነትና ጫና ምክንያት የወረዱ ክለቦች እንዳይወርዱ መደረጉንና የታገዱ ተጫዋቾች እንዲጫወቱ መፈቀዱን አስታውሰዋል። ይህም አሰራር አክሲዮን ማህበሩን ጥርስ አልባ ማድረጉን ተናግረዋል። አቶ ክፍሌ ያክለውም በተጠናቀቀው የውድድር ዘመን ጥቆማ በደረሳቸው 22 ተጫዋቾች ላይ ምርመራ ማከናወናቸውን አንስተዋል። የለም ከደሞዛቸው ውጭ አንድም ሳንቲም የለም። ስለዚህ ወደ ሌላ አቅጣጫ ወደ ሌላ አማራጭ ሄደዋል። ምክንያቱም ይሄ የተቆጣጣሪ ኮሚቴው አካውንት ነው ኢንቨስቲጌት የሚያደርገው፣ ማቴሪያል ኢንቨስቲጌት አያደርግም። ወይም ጥቆማ ደግሞ ይሄ ሁሉ የስፖርት ማህበረሰቡ ለዚህ እስካሁን ባለው በ2 ዓመት ሂደት ውስጥ አንድም ሰው መረጃ ይዞ መጥቶ ያውቅም ከክለቦቹ ውጭ። የመጀመሪያው ዓመት ክለቦቹ ናቸው ጥቆማ። አብዛኞቹ የክለብ የቦርድ አባላት በተመሳሳይ ጊዜ የፋይናንስ ኃላፊዎችን በመሆናቸው የክለቦችን ፋይናንስ እንደፈለጉ የማዘዝ እድል እንደፈጠረላቸውም ዋና ስራ አስኪያጁ ገልጸዋል። የኢትዮጵያ እግር ኳስ ፌዴሬሽን በቀጣይ ዓመት መስከረም ላይ የሚካሄደውን የፕሬዝዳንት ምርጫ በተመለከተ የምርጫ አስፈጻሚ ኮሚቴ በይፋ ስራ መጀመሩ ተገለጸ። ኮሚቴው የዝግጅትና የእጩ ጥቆማ መቀበል መጀመሩን ትላንት በሰጠው ጋዜጣዊ መግለጫ ወቅት አስታውቋል። የዘንድሮ የኢትዮጵያ እግር ኳስ ፌዴሬሽን ምርጫ ከሌላው ጊዜ ለየት ማለቱን የተናገሩት የምርጫ አስፈጻሚ ኮሚቴው ዋና ሰብሳቢ አቶ ኃይሉ ሞላ የፕሬዝዳንት ምርጫ ብቻ እንደሚደረግበትም ተናግረዋል። መስከረም 5 ቀን 2019 ዓ.ም በሚደረገው ምርጫ እንደ ቀድሞው ባይሊስት የሚደረግ ምርጫ አይደለም። ፕሬዚደንቶች ብቻ ናቸው የሚወዳደሩት በመተዳደሪያ ደንቡ መሰረት። ስለዚህ እንደ ቀድሞው ለስራ አስፈጻሚ ኮሚቴ፣ ለምክትል ፕሬዚደንትነት፣ ለፕሬዚደንትነት የሚባል ምርጫ የለም። ቀጥታ ዘንድሮ የሚካሄደው ምርጫ በእጩ ፕሬዚደንቶች መካከል ብቻ ይሆናል ማለት ነው። እኚህ የእጩ ፕሬዚደንቶች ግን እያንዳንዳቸው 8 የስራ አስፈጻሚ ኮሚቴ አባላት ማለትም አንድ ምክትል ፕሬዚደንትና 7 የስራ አስፈጻሚ ኮሚቴ አባላትን ይዞ ይመጣሉ። ካቢኔያቸውን ይዞ ይመጣሉ ማለት ነው በአጭሩ። በተጨማሪም እያንዳንዱ እጩ ተወዳዳሪ 5 ተጠባባቂዎች ይዞ ይመጣሉ። እዚህ ጋር ግልጽ መደረግ ያለበት ከ7ቱ የስራ አስፈጻሚ ኮሚቴ አባላት 2ቱ ሴቶች የግድ መሆን አለባቸው። ለጠቅላላ ጉባኤ አባላት እጩዎቻቸውን እንዲልኩ ከዛሬ ከሐምሌ 24 ቀን እስከ መጪው ነሐሴ 4 ቀን ድረስ በምርጫ ሕጉ መሰረት 10 ቀን ነው የሚሰጠው። የምርጫ ተወዳዳሪዎች እጩ ተወዳዳሪዎች በ10 ቀን ውስጥ እጩዎቹ የሚያሟሉትን አሟልተው ለፌዴሬሽኑ ጽሕፈት ቤት እንዲልኩና የፌዴሬሽኑ ጽሕፈት ቤት ደግሞ ሐምሌ 4 ቀን አሽጎ ለምርጫ አስፈጻሚ ኮሚቴ ያስረክበናል። ይሄም ሂደቱ ተጀምሯል። ከዚህ ቀደም ይካሄድ የነበረው የነጠላ የስራ አስፈጻሚዎች ምርጫ ቀርቶ ዘንድሮ ከፊፋ በተሰጠ ምክረ ሀሳብ መሰረት አዲስ አሰራር ተግባራዊ እንደሚደረግ የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ገልጸዋል። ይሄ አይነት አሰራሮች ፊፋ ላይ አውትዴትድ ሆነዋል በአሁኑ ሰዓት። ስለዚህ ፊፋ ምን አይነት ሪኮመንዴሽን አለው? ባይሊስት የሚል ሪኮመንዴሽን አለው። ያ ባይሊስት ሪኮመንዴሽን አንደኛ ብዙ ጊዜ የስራ አስፈጻሚ ምርጫ ሲካሄድ የ4 ዓመት አይደል የስራ ዘመኑ ከተለያየ ቦታ ምርጫው ይካሄዳል። ይመጣሉ ገና የመጀመሪያውን አመት ለመተዋወቅ በመተዋወቅ ሂደት ነው የሚያሳልፉት። ሁለተኛው አመት ላይ ትንሽ መተዋወቁ ሲኖር ስራው ሲጀመር ደግሞ እያለ ተርሙ ቶሎ ነው የሚያልቀው። ስለዚህ ቢያንስ የባይሊስት ከሆነ ግን የፕሬዝዳንት ምርጫ ይካሄዳል። እያንዳንዱ ሜምበር አሶሲዬሽን ወይም ደግሞ የፌዴሬሽኑ አባልም ደግሞ የሚመጣው ፕሬዝዳንት ካቢኔ ማን ነው የሚለውንም ቀድሞ ማወቅ ይችላል ማለት ነው። ስለዚህ
የትኛውን ብንመርጥ የተሻለ ለእግር ኳሱ ይጠቅማል የሚለውን በደንብ በአግባቡ የሚረዱበትን እድል ስለሚፈጥር በዚህ መልኩ እንድንሰራ የፊፋ ሪኮመንዴሽን አለ። ፕላስ እያንዳንዱ የኢትዮጵያ እግር ኳስ ፌዴሬሽን ደንብ የተቀደው ሙሉ በሙሉ የፊፋን ስታቹ ተከትሎ ነው ማለት ነው። እግር ኳስን የሚለውጡ ሀሳቦች ያላቸው ሰዎችን በምርጫ ሕጉን ተከትለው መሳተፍ እንደሚችሉ የገለጹት የምርጫ ኮሚቴው ሰብሳቢ አቶ ኃይሉ ሞላ በእጩነት የሚቀርቡ አካላትም ከፌዴሬሽኖች ድጋፍ ማግኘት እንደሚገባቸውም አሳስበዋል። ሀሳባውያን ሲመጡ ወደዚህ ምርጫ ሲመጡ የምርጫ ሕጉ አለ። ያን የምርጫ ሕግ ይዘው ለውድድሩ ይቅረቡና በሀሳባቸው ጠቅላላ ጉባኤውን ያሸንፉ። ከዛ ውጪ እኛ የምናስፈጽመው የሚመጡት ተወዳዳሪዎችን እንቀበላለን። የሚመጡት ተወዳዳሪዎች በመተዳደሪያ ደንቡ መሰረት በዝርዝር የቀረበውን መመዘኛዎች ያሟላሉ ወይ አያሟሉም በዚያን በደንብ አድርገን እናያለን። ከዛ በኋላ የሚያሟሉትን ለውድድር እናቀርባለን። እጩን በተመለከተ የትኛውም የጠቅላላ ጉባኤ አባል ማቅረብ ይችላል። ነገር ግን ያ የሚመጣው እጩ አንድ ማሟላት የሚገባው ጉዳይ አለ። 4 የጠቅላላ ጉባኤ አባላትና አንድ የክልል ፌዴሬሽን ድጋፍ ማግኘት አለበት። መተዳደሪያ ደንቡ በግልጽ እንደዛ ነው የሚለው። ስለዚህ 4 የጠቅላላ ጉባኤ የሙያ ማህበር ሊጠቆሙ ይችላል። የፕሪሚየር ሊግ ክለቦች ሊጠቆሙት ይችላሉ። ኦር ሌሎችም ሊጠቆሙ ይችላሉ። ከነዚህ ከጠቅላላ ጉባኤ ቅድም ሀብታሙ ከገለጸልን የጠቅላላ ጉባኤ አባላት መካከል አንዱ ሊጠቆሙ ይችላል። ነገር ግን እያንዳንዱ ውጭ ሲመጣ አንድ የክልል ፌዴሬሽን ድጋፍ ካላገኘ ኢንቫሊድ ነው። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ከትላልቆቹ ኮንፌዴሬሽኖች በገጠማቸው ከባድ ተቃውሞ ምክንያት 21 በመቶ የንግድ ድርሻቸውን ለግል ባለሀብቶች ለመሸጥ አቅደው የነበሩበት አወዛጋቢ እቅድ ስለመዘረዙ ተሰማ። ይህ ውሳኔም በ2027 በሚደረገው የፊፋ ምርጫ ላይ ተጽዕኖ ሊያሳድር የሚችል ሲሆን ለኢንፋንቲኖም ትልቅ የፖለቲካ ሽንፈት መሆኑም ተዘግቧል። ተመልካቾች ለሰዓቱ የነበሩን የስፖርት ዜናዎች ይመስሉ ነበር። መልካም ጊዜ ያላችሁበት